ስላየሁሽ በጣም ደስ ብሎኛል። አይኔ ጥፋ አስመሳይ ደግሞ ምን አይነት ተዳውስጥ ልትከቱኝ ነው? የኔ ቆንጆ ጅል አትሁኚ። ልረዳሽ እኮ እየሞከርኩ ነው። እሷን በቀረብሻት ቁጥር የምታደርገውን ነገር ስታቂ ለመቆጣጠር ይጠቅምሻል። ስለዚህ እባክሽ እምቢ እንዳትይ። በመከራ ነው ያሳመንኳት። ምን አይነት ሰው ነህ ግን? ቆይ የምትሰሩት ተንኮልና ጥፋት አታጡም አይደል? እባክሽ በጣም ስለምወድሽ አንቺ ማጣትና መራቅ አልፈልግም። ተረጂ። እኔ ደግሞ በጣም ታስጠላኛለሽ። ቆሻሻ ገደል ግባ። ስትቆጪ ራስኮ እንዴት እንደምታምሪ። አንተ ሰውዬ ስነግርህ ስማኝና ተወኝ። በቃ ውጣልኝ። እሺ ሄዳለሁ፣ ግን ለመጨረሻ ጊዜ አንድ እድል ስጪኝ። በጣም ትልቅ ነገር ነው እሺ የምነግርሽ። ነገ እደውልልሻለሁ፣ አስቢበት። የማይረባ መጀመሪያ ለመሲ ብላ የሰጠኝን መድኃኒት ከምግብ ጋር አድርጌ ሰጥቻት ነበር፣ ግን ምንም ሊሰራ አልቻለም። እንዴት አይሰራም? እኔ ትክክለኛው መድኃኒት ነው የሰጠሁሽ። ወይ አንቺ አጠቃቀሙን ተሳስተሽ ይሆናል። አጠቃቀሙ ስትል በውሃ ወይም በምግብ በቃ ሌላ ምንም የተሳሰበ ነገር የለውም። ቀለል አድርጊው። እሺ ቆመሽ ሲያሽጉ የተራምድሽ እንደሆነ አልገባኝም ነበር። ታዲያ ምንድን ነው ያልሽው? ቆመሽ ሳይሽ እየተራመድሽ መሆንሽ አልገባኝም ነበር ነው ያልሽው? አራት ያንቺ ለሰው የሚገባ አማርኛ አውሪ። ውይ እኔ እኮ ስለምፈጥን ነው። በቃ ወደ ሄድሽ ሂጂላት። መሲ ነው ወደዚህ። እኔም ግን ወደ ሄድሽ ልሄድ ነበር ነው ያልኩሽ እኮ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ ክፍል 30 ወይዘሮ ሄለን እና ቴዲ ባንድ ላይ ቁጭ ብለው እያለ ቤሉል አጎቱ እናት ከማን ጋር እንደሆነች እና በዚህ ሰዓት ላሳይህ የአባት ሞት ምንም ሳይመስላት ባለቤቷ ከመሞቱ ብዙም ሳይቆያት ከሌላ ወንድ ጋራ እየተጓተተችል ነው ብሎ እንግዲህ ያሳየውና ቤሉልም የት እንዳለች ከጠየቃት በኋላ በስልኩ እሷ ግን ስራ ቦታ እንደሆነች ካንዴም ሁለቴ ዋሸችው። በመጀመሪያ የራሴ ቢሮ ነኝ ካለች በኋላ ግን ወደ አባትህ ስራ ቦታ ሄጃለሁ ብላ ደግሞ ድጋሚ ዋሸችው። እሱም በንዴት እንግዲህ ያለችበት ቦታ ድረስ ሄዶ ቀልቧን ነበር የገፈፈው። በድንጋጤም እንግዲህ ያው ይሄም ስራ ነው፣ ሰውየው የአባትህ የስራ የጥብቅ ጓደኛ ነው በማለት ነገሩን ብታስተባብልም ቤሉል ግን ምንም አይነት የተቀበላትም ያመናትም ነገር የለም። ችግር የለውም ቤት እንገናኝ ብለው አጎቱ የሚለው ነገር ትክክል ነው ብሎ በውስጡ አሰበ። በሌላ በኩል ደግሞ ኤልሹ አሁንም ኑኑያትን እያስቸገረቻት ነው። በባለፈው ክፍል እንግዲህ ወርቁን የእናቷን ጌጣጌጥ ሰርቃ እሷ ቦርሳ ውስጥ ብታስቀምጠውም ነገር ግን ኑኑ አውጥታው እንግዲህ ከመዋረድ ተርፋ ነበረ። እሱ እንግዲህ እንዳልተሳካላት ስታውቅ አሁንም ኤልሹ ኑኑን እየተወቻት አይደለም። አሁን ደግሞ ጭራሽ ሁለቱ ነዋን የቤሉል ፍቅረኛ ነኝ ባይዋ ሴትም እሷም ተጨምራ እንግዲህ ኑኑያትን እያሰቃዩት ይገኛሉ። እንደምናውቀው እንግዲህ ኑኑያት ኤችአይቪ ቫይረስ አለብሽ ከተባለች በኋላ ደስታዋን አጣ ሁሌ የምታለቅስ ልጅ ነበረች። ቤሉል ግን ከሄደበት ሀገር ከመጣ በኋላ ችግሩን እንኳን ባትነግረው እሷን ደስተኛ ለማድረግ በጣም እየጣረ ነበር። በጣም ነው የሚወዳት በጣም ማለት ነውና እንግዲህ በዚህ መሀል እያሉ ነበረ እህቱና ፍቅረኛ ተብያዋ በተደጋጋሚ እየሄዱ እሷን ማስፈራራትና መስደብ ይጀምራሉ። እናም ይሄን ነገር ኑኑያት በጣም ስልችት ብሏታል። ሁሉም ሰው ደስተኛ አይደለም በሁለቱ ግንኙነት። ስለዚህ ከቤሉል ጋር ለመለያየት ወስናለች። እናም እንግዲህ ቤሉል እንደተለመደው እሷን ለማዝናናት ፈልጎ ይደውልላትና ውጭ እንዲገናኙ ሲጠይቃት እሺ ብላ እሱ በደወለበት ቅጽበት እህቱና ያች ፍጮኛ ተብያዋ መተው መጥፎ ቃል ተናግረዋት ስለነበረ ውጭ ላይ ግን እሱ በደስታ ሲጠብቃት እሷ ግን እንደውም ከኔ ራቅ፣ ከዚህ በኋላ አይንህን ማየት አልፈልግም፣ እኔ ፍቅረኛ አለኝ ብላ ስልክህንም እንካውሰድ ካንተ ምንም አልፈልግም በማለት የቤሉልን ቀልብ ገፋዋለች። ቤሉልም ደንግጦ ነበር። ምን ማለት ነው? ትናንት ከትናንት ወዲያ ደስተኛ ነበርሽ ቢላትም እያስመሰልኩኝና ከፍቅረኛዬ ጋር ስለተጣላሁኝ እሱን ለማናደድ ተጠቅሜበት እንጂ በፍጹም ደስተኛ አልነበርኩም፣ አዶኒን ወደዋለሁ ብላ እንግዲህ ነገሩን ሁሉ አበላሽተዋለች። አዶኒ እንኳን እንደዚህ ብላው እንደውም እሷን ለማግኘትና እሷን ስለሚያፈቅራት በጣም ነው የሚፈልገው። የሁለቱን ግንኙነት አይፈልግም፣ እንዲለያዩለት ይፈልግ ነበረ። ነገር ግን አሁን ላይ ምንም ብዙም ሳይለፋ እንግዲህ ኑኑያት በራሷ ጊዜ እሱን አፈቅረዋለሁ ብላ ቤሉልን ከህይወቷ ለማውጣት እየሞከረች ነው። ቤሉል ደግሞ በጣም ችኩል ነው፣ ነገሮችን ወዲያው ነው የሚያደርገው እና የሚናደድና እየተሯሯጡ ወደ ቤት ቢሄዱም እሷ ግን ሩጣ ሄዳ በሯን ተዘጋና
ልታወራው ፈቃደኛ አይደለችም። ቢለምናትም ቢያንስ እናውራ ቢላት እንኳን በእርግጥ እሱ የፈለጋት ትምህርት እንድትገባ እና አሁን ላይ ህይወቷን በስርዓቱ እንድትጀምር ሊያወራት ነበረ። እሷ ግን ነገሩን ሁሉ አበላሽታው ጭራሽ ከኔ ራቅ ብላ ሁሉንም ነገር የገዛላትን ነገር ሁሉ መልሳ ካንተ ጋር ደስተኛ አይደለሁኝም፣ በዛ ላይ አዶኒን እወደዋለሁ ብላለች። ይሄ ነገር እንግዲህ ለሷ በጣም ትልቅ ፈተና ነው ማለት ነው። ምክንያቱም አዶኒን አትወደውም፣ አስበውም አታውቅም። ነገር ግን አሁን ላይ ቤሉል ከሷ እንዲርቅ ብቻ እየተጠቀመችበት ትገኛለች። አዶኒ ደግሞ የና አጋጣሚ ካገኘ መቼም ቢሆን አይለቃትም። እናም በዚህ መሀል ያሉ ቤሉል አዶኒን የማወራህ ነገር አለ ይለዋል። እናም ሳትደብቅ ምንም ውሸት አያስፈልግም፣ ሁሉ ነገር ንገረኝ፣ ከኑናያት ጋር የፍቅር ግንኙነት አላችሁ ሲለው አዶኒ በድንጋጤ ነበር ያየው። ነገር ግን እርግጠኛ ነኝ ለቤሉል ማለት ነው አዶኒ ከኑናያት ጋር የፍቅር ግንኙነት እንደጀመሩ አዎ ጀምረናል ብሎ እንደሚዋሸው እርግጥ ነው። ምክንያቱም ይሄን ነገር በጣም ይፈልገዋል። ነገር ግን መልሱን ገና አልሰማንም። እሱ ግን አዎ እንደሚል ምንም ጥርጥር የለውም። ስለዚህ እስኪ ኑናያት እንግዲህ ቤሉል አዶኒን ሳታፈቅረው አፈቅረዋለሁ ብላ አሁን ላይ ግልጽ እሷ ራሷ ከተናገረች አዶኒ መቼም አይለቃትም። ስለዚህ ቤሉልን የምታፈቅረው ከሆነ ራሷ ናት የምትሰቃየው ማለት ነው። አዶኒ በቀላሉ አይፋታትም። በዛ ላይ ደግሞ ፍቅረኛ አለ እኔ ካንተ ጋር ሆነም ብላ ቤሉልን በጣም አስከፍተዋለች። ቤሉል በጣም ነው ያሳዘነኝ፣ ልቡ ነው የተሰበረው። ማለት እኔ ወደጅኝ አላልኩሽም እኮ ነው ያላት። እንደውም እኔ እንድትወጂኝ አልጠብቅም ወደጅኝም አላልኩሽም፣ ግን ደስተኛ ሆኜ ነው ያልኩት ቢላትም እሷ ግን አይንህም ማየት አልፈልግም ብላለች። እንግዲህ በዚህ ነገር ከሷ በላይ ማን ሊጎዳ እንደሚችል እናያለን። ከዚህ በኋላ የሷ ሀዘኗ ይቀጥላል። ከቤሉል እንኳን ብትርቅ ራሱ ኤልሹ እሷን አትተዋትም። እሷን ማሰቃየትና እሷን ዝቅ ማድረግን መሳደብን አትተዋትም። ያ ማለት ደግሞ ቢያንስ የሆነ ሰዓት ከሷ ጋር ተጣልታ ብትናደድ እንኳን ቆይታ በቤሉል ትጽናና ነበረ። አሁን ግን ጭራሽ ከሱ ጋርም እስከ መጨረሻው ተለያይታለች። በሽታዋን ከመናገር ይልቅ ሌላ ነገር ቀባጥራ ግንኙነታቸውን አበላሽተዋለች። ቤሉል በዚህ ሁኔታ ውስጥ በጣም ተናዷል። በሌላ በኩል ደግሞ አይንዬ ደግሞ ለወይዘሮ ሄለን ሄዳ ቤሉል ቤት እንደሰጣት ስትነግራት ወይዘሮ ሄለን አብዳለች። ነገር ግን እንዳያስታውቅባት አድርጋ እንዴት አድርጊያለሽ አይንዬ፣ ከዚህ ቤት መውጣት የለብሽም፣ ደሞስ መውጣት ከፈለግሽ እኔን አታማክረኝም እያለች እንግዲህ ቤሉል ባደረገው ነገር ተናዳለች። እንዴት ቢደፍር ነው ገንዘቤን አውጥቶ እኔን ሳያማክር፣ እንዴት እሱ የሚለው አፍቃሪ ይህ ከርፋፋ እያለች እንግዲህ በቤሉል ተናዳበታለች። ለምን ቤት ገዛላቸው ወይም ደግሞ ለማን ቤት ሰጭ አድርገው ብላ በጣም ተናዳለች። በሌላ በኩል ደግሞ ዋናው ነገር የመሲና የቴዲ ነገር ነው። እንግዲህ መሲና ቴዲ መሲን በጣም ወድሻለሁ እያለ ነው። የመሲና የቴዲ ነገር ትንሽ ግራ የሚያጋባ ነው። ናሁምም ደግሞ መሲን ትመቸኛለች እሷም ተመችቻታለሁ እያለ ነው። ናሁምና ቴዲ ደግሞ ተቀናቃኝ ሆነዋል። በዛ ላይ ደግሞ ወይዘሮ ሄለን መሲ ቢሮ አብራት እንድትሰራ ትፈልጋለች። ከዚህ በኋላ ከኔ ጋር ቢሮ ትሰሪያለሽ ያለቻት ነው። ምናልባትም የሆነ ወጥመድ ውስጥ ልታስገባት ፈልጋ ይመስለኛል። የሆነ ወንጀል ውስጥ ልታስገባት የፈለገች ይመስለኛል። በሷ ስም ወንጀል ልትሰራ መሰለኝ። ምክንያቱም ደግሞ ቴዲ እወድሻለሁ ይላታል። ነገር ግን ደግሞ ጥፋቶችን ሲያጠፋ እናያለን። ለምሳሌ ወይዘሮ ሄለንን ለመጉዳት ብሎ እና ከመሲ ጋር እጅ ለእጅ ተያይዞ እሷን ለመጉዳት ያሰበ በፍጹም አይመስለኝም። ካስታወሳችሁ በባለፈው ክፍል ታዱ ለመሲ ምግብ ትሰጣታለች በሳህን። መሲም እንግዲህ ሳትጎርሰው እንድትተፋው ተነግራትና ወይዘሮ ሄለን እዛ ውስጥ መድኃኒት እንደጨመረችበት ምግቡን በቀይረውም ሳህኑን ስላልቀየርኩት እንዳትጎጅ ብዬ ነው ጓደኛዬ ስትላት አይተናል። ያንን መድኃኒት ለወይዘሮ ሄለን የሰጣት ራሱ ቴዲ ነው። ይሄ ነገር እንዴት ታዩታላችሁ ቤተሰቦች? እንዴት ነው ወድሻለሁ እያለ እንድትመረዝ ወይም ደግሞ ያ መርዙ እንግዲህ ባይገላትም እንድትለፈልፍ እንድታወራ እንድትታመም ሊያደርጋት ይችላልና ያንን መድኃኒት እንዲሰጣት እስከ ማድረግ ድረስ ለምን አደረሰው ታዲያ? የሚወዳት ከሆነ ማለት ነው። እሱ እንደሰጣት ደግሞ ዛሬ እንግዲህ እነሱ ቤት ተገናኝተው ውጭ ከተገናኙ በኋላ ወደ ቤት መጥተው ቤት እንዲሆኑ ሰዎች እንዲያምኑ ከዚህ በኋላ ግንኙነታችን ሌላ ነገር እንዳይመስላቸው ብላ ወደ ቤት አመጣው ነበርና እናም እንግዲህ ለመሲ የሰጠኝ መድኃኒት ምንም ነገር አልሰራልኝም ትለዋለች ቴዲን።
ምናልባት በትክክል ስላልሰጠሻት ይሆናል የተወሳሰበ ነገር የለውም በውሃ ወይም በምግብ አርግሻ ሰጫትም ሲላት እንደሱ ነው የሰጠዋት ግን አልሰራም ትለዋለች። እንግዲህ እስኪ ሰራ ድረስ ደጋግሜ ሞክራለሁኝ ስትል መሲ ወሬው ካለቀ በኋላ ነው የደረሰችው። በእርግጥ ተደብቃ ወሬ ስታዳምጥ ድንገት ታዱ ትመጣና መሲ ለምንድነው ተደብቀሽ ምን እየሰማሽ ነው ብላ ታዋርዳታለች። ቴዲ ደግሞ ወይዘሮ ሄለን ተናዳው ተደብቀሽ ወሬ እያዳመጥሽ ነው ወይ ስትላት ቴዲ የሷን ጥፋት ለመሸፈን ብሎ አሁን ላይ መጣችው አይቻታለሁ ቢልም ነገር ግን ወሬው አምልጧታል። ግን ቴዲ ነው መርዙን የሰጣት ያማለ ይሄማለ። ስለዚህ እንዴት ነው መስኒ ይወዳታል ብለን ማመን የምንችለው? እንዴት ምን ታስባላችሁ ቤተሰቦቼ? እንዴት ነው ቴዲ የሚወዳት ከሆነ እንዴት ነው መርዝ ሊሰጣት የቻለው ለወይዘሮ ሄለን እሷን እንድትመርዛት ወይም ደግሞ እሱን ተጠቅማ እንድትለፈልፍ የሚያደርግ አይነት መሰለኝ። ምንም አልገባኝም። እና ቴዲ መሲ ላይ እየተጫወተባት ነው የሚመስለኝ። በፍጹም አፍቅሯት አይመስለኝም። መሲ ግን በፍጹም ቴዲ ልታምነው አይገባም። ቴዲ የሚታመን አይነት ሰው አይደለም። አሁንም ከሄለን ጋር እየሰራ ነው። እስኪ አስቡት እስኪ ስንት ነገር ለሄለን እንዳደረገላት የቤሉል ፍቅረኛ ያልሆነችው የቤሉል ፍቅረኛ ብሎ እዛ ቤት አመጣ። ኑንያት በዛ ምክንያት እየተሰቃየች ነው። ኑንያት HIV ቫይረስ አለብሽ ተብላ ሳይኖርባት ስትሰቃይ ዝም ብሎ የሚያየው እህቷን ያገተው እሱ ነው። እንዴት ነው ይሄ ታዲያ ወደዳት ማለት የሚቻለው? ትንሽ ግራ ያጋባል። ይሄን ሁሉ ማለት ምንም እኮ እየተከላከለላት አይደለም። ቢወዳት ኑሮ ከትላንቱ ስህተቱ ተምሮ ዛሬ ይከላከለላት ነበር። እህቷ እንዳልተመረዘች መናገር ይችል ነበር በሚስጥርም ቢሆን። ጭራሽ እሷ የምትመረዝበትን መርዝም አውጥቶ እስከ ለወይዘሮ ሄለን እስከ መስጠት ደርሷል። እንዴት አያችሁት ይሄን ነገር? እውነት ቴዲ መሲን ይወዳታል? እኔ ግን መሲ ከቴዲ መጠንቀቅ አለባት ባይነኝ። እኔ ተወዳጆች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።